ብዙ ሰዎች የሃይማኖት ሰው ሆኖ እንዴት በጋርድ በፖሊስ ይታጀባል የሚል ሂስ ያቀርቡባል። በዚህ ላይ ምን አስተያየት አለ? ብቸኛ ኢትዮጵያዊ ነኝ ሌላ ሰው እንደማያደርግ አውቃለሁ። ሰዎች ስላንተ የሚያስቡት ትልቁ የተሳሳተ ነገር ምንድነው ማለት ይቻላል? ዳን ሰው መስቀለኛ መንገድ ላይ የትዳር ምክር ይጠይቃል። መስቀለኛ መንገድ ላይ ስለ ሌላ ጉዳይ ይጠይቃል። አስተዳደግህ የቤተሰብ አስተዳደግህ ዛሬ በሆንከው ሰው ላይ ምን አይነት በጎ ተጽዕኖ ነበር? አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው። በልጅነት ትልቅ ቸርች እንደሚሰራ ወይም ደግሞ እንደሚመሰርት እግዚአብሔር በራእይ ነግሮኝ ነበር። እንደው እስካሁን በብዙ ዓመት አገልግሎትህ ያረሳው ትልቁ ተአምር ምንድነው? ህዝቡ መጽናናት አለበት ሲባል አጽናናለሁኝ። ማስጠንቀቂያ ያስፈልጋል ሲባል አስጠነቅቃለሁ። በእግዚአብሔር ቃል ፍሬም ውስጥ ነው የምመላለሰው። በተለይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ብዙ ሂስ ይቀርብባል። እንዴት ታየዋለህ እሱ? ተመልካቾቻችን ዛሬ በግሬስ ደስ ፕሮግራሜ አሪፍ እንግዳ ጋብዤላችኋለሁ። ዛሬ በፕሮቴስታንት እምነት ተከታዮች ዘንድ በጣም ተጽዕኖ ፈጣሪ የሆነው ነቢይ እዩ ጩፋ ዛሬ አጠቃላይ ሰሞኑን የማስተርስ ዲግሪውን ተቀብሏል። ስለ ህይወቱ፣ ስለ አገልግሎቱ፣ ስለ ትዳሩ ጠይቀው ዛሬ የመሴሾ እንግዳ አድርጌዋለሁ። እሱ ወዳለበት እየሄድኩ ነው። አብራችሁን ቆዩ። ሄሎ ተራስን እንዴት አለ ነቢይ እዩ ጩፋ? yes ናይስ ሚት ዩ። በጣም ስላገኘሁ ደስ ብሎኛል። ሰላም ነህ? በአካል አይቼ አላውቅም ነበር። ለመጀመሪያ ጊዜ ተገናኘን። እኔም በአካል አይቼ ታውቃለህ? በቴሌቪዥን እኔም በቴሌቪዥን ነበር ማለት። በቴሌቪዥን አንጋፋ ጋዜጠኛ ስላገኘሁ በጣም ደስ ብሎኛል። ቴንክ ዩ በጣም ያው ለቃለ መጠይቅም ስለተባበርከኝ በጣም አመሰግናለሁ። እኔም አመሰግናለሁ በደስታ። እኔም በጣም ሸንቀጥ ያልክ በጣም ወጣት ነው ገና። ወጣት ትልቅ ሰው ነው ትመስለው እዛ ቴሌቪዥን ላይ አይ ቲንክ ቴሌቪዥን አንዳንድ ጊዜ ግዙፍ አድርጎ ያሳያል፣ ሽማግሌም ያስመስላል። ግን መካከለኛ እድሜ ላይ ወጣት ነኝ። ጥሩ ነው። ቦርጭም የለም ምንም አሪፍ ነው ያለው። በጣም ነቢዩ ጩፋ አንዳንድ ጊዜ ምን ይገርመኛል መሰለህ፣ ይሄ ያው ፓስተር ነቢይ የሚባለው ነገር አንዳንድ ይሳሳታል። ምንድን ነው ፓስተር ነቢይ? ልዩነቱ በጣም ሰፊ አይደለም። እነዚህ መጽሐፍ ቅዱስ ላይ የተጻፉ ወይም ክርስቶስ ለቤተ ክርስቲያን የሰጣቸው 5 ኦፊሶች አሉ። ከነሱ መካከል ፓስተር፣ እንደገና ነቢይ። ፓስተር ማለት በእንግሊዝኛ ፓስተር፣ በአማርኛ እረኛ ነው። የፓስተር ስራ ሰዎችን መመገብ፣ መንከባከብ፣ መጠበቅ፣ መጋቢ ነው፣ የሚመግብ ነው። የነቢዩ ስራ ደግሞ የእግዚአብሔርን ሐሳብ ለሰዎች ማወጅ፣ እንደገና አንዳንድ ጊዜ ማስጠንቀቂያ መስጠት፣ ሌላ ጊዜ ደግሞ ማበረታታት። ማስጠንቀቅ ብቻ አይደለም፣ ያበረታታል፣ ያስጠነቅቃል፣ የእግዚአብሔርን ሐሳብ ለሰዎች ይናገራል ነቢይ። ስለዚህ የተለያየ ደረጃዎች አላቸው። የተለያየ ነው። ዓላማው ግን አንድ ነው። የክርስቶስን ቤተክርስቲያን ማነጽ፣ መገንባት ነው። ይሁን ዲያቆን ቄስ እንደምንለው ነው በሌላኛው ማለት ላይክ እንደዛ ነው። የነሱ ስራቸው የተለያየ አይደል? ዓላማው ግን አንድ ነው። በኋላ ጎሉ አንድ ነው። በስራ ላይ ግን የተለያየ ነው። አሪፍ ነው። እንደው አትሊስት ካገኘው ስለ ነብይ ትንሽ እውቀት ሊኖር ይችላል። በጣም ጥሩ ጥያቄ ነው የጠየቀው። እንግባ አይደል? እንግባ። እሺ ደስ ይላል። ምንድን ናቸው እነዚህ? እነዚህ አዋርዶች፣ የሚነበቡ መጽሐፍቶች፣ ሌሎችም አሉ። ግን እዚህ አካባቢ ያሉ እነዚህ ናቸው። ከየት ናቸው ያገኛቸው እነዚህ አዋርዶች? ከተለያዩ ተቋማት። በጣም ብዙ አዋርድ አለ። የመጽሐፍ ነው። ኦኬ ገና ነው ኢየሱስ ባለፈው የተመረቀው። ደስ ይላል። እኔ የሚገርመኝ ጺም ምናምን ይገርመኛል ሳይ ማለት ነው። ገና እንግዲህ እየተገናኘ ነው። እንዴት ነው? በጣም ይገርማል። ይሄ ችምችም ያለ ነው ምናምን ነጭ ምናምን አላይም። ናቹራል ነው። ምንም ነጭ የለም። ምንም የለም። ዋው! ከዚህ ይበልጣል ወይስ ምንድን ነው? ከዚህም ከፍ ያለ ነበረ። አስቀንሼውን። እውነትን ነው። ተፈጥሮ ይገርማል። እባክህ የሚገርም አይደል? አቆራረጥማ ብዙ ሰዎች የስታይሉን ይከተሉታል ይመስለኛል። አብዛኛው ሰው ያገኘው ከኔ ነው ብዬ አስባለሁ። እንዳንተ መቆረጥ ፈልጌ ነበር። የለም። ስለዚህ ወደ ቃለ መጠይቁ እንሄዳለን።
የነብይን ጥሪን ያወክበት የመጀመሪያው አጋጣሚ እንዴት ነበር? መጀመሪያ አገልግሎትን የጀመርኩት በትንሽ አገልግሎት ነው። እንደማንኛውም ሰው ትንሽ አገልግሎት ማለት ያው በቸርች ውስጥ የኳየር አገልግሎት አለ። የኔ ፋሚሊ ሁሉም ክርስቲያን ነው። በክርስቲያን ፋሚሊ ውስጥ ስለተወለድኩ ወደ ቸርች ገባው። እዛ ቸርች ውስጥ ነው ያደግኩት እና በዛ ቸርች ውስጥ በኳየር አገልግሎት ውስጥ ነው የጀመርኩት። በትንሹ የተጀመረው አገልግሎት እያደገ መጣና በኋላ ላይ የእግዚአብሔር ጥሪ እኔ ጋር እንዳለ ተረዳው። እግዚአብሔር አገዘኝ። ወደ ሰፊው ሜዳ ወጣው። ያው የእግዚአብሔር ነገር የሚያድግ ስለሆነ እያደገ መጣ። እኔም በኋላ ፎርማሊ እግዚአብሔር ለአገልግሎት ለይቶ እንደጠራኝ ጥሪ እንዳለኝ ተረዳው። ለተጠራሁበት ጥሪ ቀኝ እጄን ሰጠው። ነብይ አሁን ነብይ የሚባለው ስያሜ ያገኘው መቼ ነው? እኔ ሲነሳም በነብይነት ጥሪ ነው የተነሳሁት የጀመርኩት። በመሃል የቀየርኩት ሹመት የለም። በቃ ሲጠራ በዛ ነው የተጠራሁት። አይ ቲንክ ሰዎች ያወቁት ከመሃል ላይ ሊሆን ይችላል። አንዳንዱ መጀመሪያም በነብይነት እንደተጠራው የሚያውቅ አለ። መሃል አካባቢ ያወቀ ያለ፣ ቅርብ ጊዜ ያወቀ ያለ፣ እስካሁንም ያላወቀም አለ ይኖራል። አይ አሁን በወጣትነት እድሜህ ነው የመንፈሳዊ አገልግሎት የጀመርከው? ከዛ በፊት የነበረ ህይወት ምን ነበር? አዎ በወጣትነት እድሜ ነው የጀመርኩት። አሁንም ወጣት ነኝ። ግን የትኛው እድሜ ላይ ነው አገልግሎት ሳገለግል? ትዝ ይለኛል በጣም ቁመቴ አጭር ነበረ፣ ልጅም ነበርኩ። አንድ ኮንፈረንስ ላይ ትልቅ ቴብል ላይ ቆሜ ለህዝቡ እንዲታይ ያገለገልኩበት ጊዜ ትዝ ይለኛል። እና በጣም ልጅ ነበርኩ፣ አጭር ነበርኩ፣ አላደኩም ማለት ነው። እና በዛን ጊዜ ከዛ ጊዜ ጀምሮ ነው ለአገልግሎት እንቅስቃሴ የጀመርኩት። ከዛ በፊት የነበረው ህይወት ያው እንደማንኛውም ሰው ነው። በብዙ ፈተናዎችና ችግሮች ውስጥ አልፍ ያለሁኝ። ግን እግዚአብሔር በጸጋው ለአገልግሎት ለየኝ። ለዛ አገልግሎት ወጣሁ ማለት ነው። አስተዳደግ እንዴት ነበረ? እስቲ ያው እንግዲህ ወላይታ ሶዶ የተወለድከው፣ ስፔሲፊክ ቦታውን አላውቀውም ትነግረኛለህ። ያው ግን እንዴት ነበር አስተዳደግ? ምን አይነት ልጅ ነበርክ? እሱ ነገር ሲነገረኝ። የተወለድኩት በድሮ አጠራር ደቡብ ክልል ይባላል። አሁን በአዲሱ አደረጃጀት ደቡብ ኢትዮጵያ ክልል ነው የሚባለው። በወላይታ ዞን አንድ ቀበሌ ውስጥ ነው የተወለድኩት። የቀበሌው ስም ማወቅ አስፈላጊ ከሆነ ኮዶ ጋውሊያ ይባላል። ከዋናው ከተማ 17 ኪሎ ሜትር ርቀት ላይ ትገኛለች። እዛ ነው የተወለድኩት። ያው በልጅነቴ ገጠር ውስጥ ነው የተወለድኩት። እንደነገርኩ አባቴ ገበሬ ነው። በጣም ቆንጆ ፋሚሊ ነው ያለኝ። ጥሩ ወንድሞች፣ ጥሩ እህቶች አሉኝ። ሁሉም እግዚአብሔርን የሚፈራ ነው። እዛ ውስጥ ነው የተወለድኩት። የተማርኩትም የመጀመሪያውን ትምህርት እዛ አካባቢ ነው፣ ገጠር ውስጥ። ያው በእግር እየተጓዘን ረጅም መንገድ ሄደን የ2 ሰዓት የ1 ሰዓት መንገድ በእግር ተጉዘን ነው የተማርነው። እንደ ማንኛውም ገጠር ልጅ ነው ያደግኩት። የተለየ ነገር የለም ማለት ነው። ምን አይነት ልጅ ነበርክ ነው ያን ጊዜ? በጣም ፈጣን ልጅ ነህ ወይስ ዝምተኛ ነህ? ስማርትና አክቲቭ ልጅ ነበሩ። አካባቢ ላይ በጣም እታወቃለሁኝ። ኳስ እጫወታለሁኝ። በተለይ ኳስ በመጫወት በጣም እታወቃለሁኝ። በልጅነት አንደኛ ደረጃ ትምህርት ቤት ውስጥ እኛ አካባቢ ገጠር ውስጥ ትልቅ ሜዳ አለ። ያው የገጠር ልጆች አንድ ላይ ተሰባስቦ ፎርማል በሆነ መንገድ ኳስ ይጫወታሉ። ከከተማ ኳስ ገዝተን አምጥተን እንጫወታለን። ዳኛ አለ፣ የኛ ዳኛ እና መረብ ኳስ ወዳለሁ፣ እግር ኳስ ወዳለሁ። በዛ ነው ብዙ ጊዜ ያሳለፍኩት። ከዛ ጋር ተያይዞ ያው ሌሎች ስፖርቶችንም ወዳለሁ ማለት ነው። በልጅነት ትምህርትና ስፖርት። ምን ስፖርቶች ተወድ ነበር ያን ጊዜ? የሚሰራ የነበረው ቴኳንዶ ነው። ቴኳንዶ? አዎ ቴኳንዶ ሰራ ነበረ። የቴኳንዶ ትምህርት ተምረሃል? አዎ በደንብ ነው የተማርኩት። ስፖርት ስለሚወድ እግረ መንገደን እሱንም ተማርኩት ማለት ነው። ምናልባት አሁን እንደው አስተዳደግህ፣ የቤተሰብ አስተዳደግህ ዛሬ በሆንከው ሰው ላይ ምን አይነት በጎ ተጽዕኖ ነበር? በጣም ትልቅ ነው። እንደነገርኩ ቤተሰቦቼ ክርስቲያን ናቸው። እግዚአብሔርን የሚፈሩ ስለነበረ በጣም ይጸልዩልኛል። ወደዚህ ደረጃ ይደርሳል ብሎ ያሰቡ አይመስለኝም። ግን
ወላጅ ለቤተሰብ ወላጅ ለልጅ እንደሚጸልይ ስፔሻሊ ማዘር በጣም ነው የምትጸልየው። አባቴም ይጸልያል፣ ግን የማዘር ደግሞ ይለያል። እኔ የመጨረሻ ልጇ ነኝ። የመጨረሻ ልጅ ነህ? ኦኬ። የመጨረሻ ልጇ ነኝ። በጣም ነው የምትወደኝ። አሁን በህይወት የለችም፣ ወደ ጌታ ሄዳለች። ፋዘርስ አሉ? ፋዘር አሉ። አቶ ጩፋ አሉ? አቶ ጩፋ አሉ። አቶ ጩፋ ገናሞ ገባቦ ይባላል። በጣም ነው የምጸልየው። አሁን በዚህ እድሜም ተንበርክኮ ይጸልይልኛል። ያው ብዙ ጊዜ እዛ ለመሄድ እድል አላገኝም ካለብኝ ከስራ ጫና የተነሳ እና የነሱ ጸሎት፣ የነሱ ምክር፣ የነሱ አሻራ በእኔ አገልግሎት ውስጥ በጣም ሰፊ ነው። ትልቅ ምስጋና አለኝ ለነሱ። በልጅነት ምን ነበር ህልምህ? አሁን ገና አንደኛ ደረጃ 7 ዓመት 8 ዓመት አሉ አይደል? እስከ 10 ዓመት ያሉት እድሜዎች አሉ፣ ገና ታዳጊ እያለን ማለት ነው። ምን ነበር የመሆን ህልም አንተ? ተጽዕኖ ፈጣሪ ተማሪ ሆኜ በአንድ ዘርፍ ላይ ስፔሻላይዝድ አድርጌ ቤተሰብን መጥቀም ማገዝ። እንደ ማንኛውም ተማሪ በትምህርቴ ላይ ነበረ ፎከስ ያደረግኩት። ጎበዝ ተማሪም ነበርኩ። በዛ ውስጥ አልፌ ያው መጣሁ። በኋላ እግዚአብሔር እንግዲህ አሰራሩን ቀይሮ ወደዚህ ወደ ሙሉ ጊዜ አገልግሎት ጠራኝ። የትኛው እድሜ ላይ ነው ወደ መንፈሳዊ አገልግሎት ጀመርኩ ያልከው? ትምህርት ቤት እየተማርኩ ከ8ኛ ክፍል ከ7ኛ ክፍልም አገለግላለሁ። ወላይታ ሶዶ ሃይ ስኩል 10ኛ ክፍል ስማር ልጆችን መጽሐፍ ቅዱስ አስጠናለሁ፣ እጸልይላቸዋለሁ። 4 ሰዓት ከሩብ ላይ የእረፍት ሰዓት ይደወልና ወደ ውጭ ወጥቶ አንዳንድ ልጆች ስፖርት ይጫወታሉ፣ አንዳንድ ሰዎች የሆነ ነገር ያደርጋሉ፣ አንዳንድ ልጆች ወደ ሻይ ክበብ ይሄዳሉ። እኔ ግን የተወሰኑ ልጆችን ሰብስቤ ትምህርት ቤት አስጠናቸው ነበረ። መጽሐፍ ቅዱስ አስጠናቸው ነበር። እንዳውም ትዝ ይለኛል አንድ ጊዜ አንድ አስተማሪ መጥቶ ሁሉንም እኔ ማስጠናቸው ልጆችን ሁሉ እኔንም ጨምሮ ሰበሰባቸውና እጃቸው ላይ ያለውን መጽሐፍ ወስዶ ወደ ቢሮ አስገባ። ያ መጽሐፍ ስቲል ነው ወላይታ ሶዶ ሃይ ስኩል ውስጥ ተዘግቶ ነው ያለው። እውነትን ነው? አዎ። አድላውን ብንሄድ ይኖራል። አንተ ያስተማርከው መጽሐፍ አለ? መጽሐፍ ቅዱስ ነበር የተያዘባቸው መጽሐፍ አለ። ያው ትምህርት ቤት ሰኩላር ነው፣ የሃይማኖት ቦታ አይደለም። ግጭት እንዳይፈጠር ሌላ አመለካከት ሰው እንዳይዝ ይሄ ቦታ ለትምህርት እንጂ ለመንፈሳዊ አገልግሎት የሚውል አይደለም ብሎ ከእጃችን ወሰደ አስተማሪው። በመጥፎ አይደለም፣ እሱ ያው ማድረግ ያለበትን ነው ያደረገው። በሰዓቱ ግን ለሱም ጭምር መስክረን ወደ ቤታችን ተመለስን። በሁሉም ቦታ ወጣቶችን ከዛን ጊዜ ጀምሮ አስተምራቸው ነበረ። ይታወቀኝ ነበረ። ያው እያደኩ ስለመጣው የእግዚአብሔርን ነገር ሞር እየተረዳው ሲመጣ ነገሮችን በደንብ ማየት ጀመርኩ። እንደዛ ነው የመጣሁት። እኔ ወላይታ ስሄድ ያቺ መጽሐፍ ቅዱሷ ማየት ፈልጋለሁ። እዛ ትምህርት ቤት እንጂ አብረን እናያለን። ስለዚህ በቃ ይሄ አሁን ሙሉ ዘመንህን በዚሁ በመንፈሳዊ አገልግሎት ነው ማለት ነው። ሌላ ስራ አልሰራህም? ይሄ ዓለማዊ ስራዎች ምናምን አልሰራህም? አልሰራውም። በመንፈሳዊ አገልግሎት ላይ ነው ያሳለፍኩት። ስለዚህ ይኸው ጥሪ ነው ማለት ነው። ጥሪ ነው። የወጣትነትን ዘመን እንግዲህ በደንብ እያስቃኘን ይመስለኛል። እና ያው እንግዲህ ይሄ መንፈሳዊ አገልግሎት እያደገ መጥቶ ክራይስት አርሚ ቸርች መስርተሃል። ምን ያነሳሳሱ? በልጅነት ትልቅ ቸርች እንደሚሰራ ወይም ደግሞ እንደሚመሰርት እግዚአብሔር በራእይ ነግሮኝ ነበረ። ሰምቼ ስለነበረ ያንን ቀን እመኝ ነበረ፣ እጸልይም ነበረ። የተመቻቸ ሁኔታ ባይኖርም ግን አንድ ቀን እንደሚፈጸም በልቤ አምን ነበረ። የእግዚአብሔር ጊዜ ሲመጣ ራእዩ አካል ለበሰ። ፋይናሊ ክራይስት አርሚ ኢንተርናሽናል ቸርች የተሰኘ ትልቅ ተቋም ተመሰረተ። ይህንን ተቋም የመሰረትኩበት ትልቁ ዓላማ ሰዎችን ወደ ክርስቶስ ማምጣት፣ የክርስቶስን ፍቅር፣ የክርስቶስን አዳኝነት ለሰዎች ለመናገር ባለኝ ጉጉትና ሀሳብ ነው ይህንን ቸርች የመሰረትኩት። ሌላ ምንም ፐርፌዝ የለም። እንዳሰብኩትም ይሄ ክራይስት አርሚ ኢንተርናሽናል ቸርች የተሰኘው ተቋም ከሀገር ውስጥም ከሀገር ውጭም ሰዎች መጥቶ የጌታ የኢየሱስ ክርስቶስን ዝና የሚሰሙበትና መስማት ብቻ ሳይሆን በሰሙት ዝና ተደንቆ የሚድኑበት የመዳኛ ስፍራ ሆኖ የቀጠለ ነውና ከዚህ የተነሳ ነው ክራይስት አርሚን የመሰረትኩት። ምን ያህል ዓመት ነው ቸርቹ ከተመሰረተ? 13 ዓመታችን ነው። ከዛ በፊት ሌላ ቸርች ላይ ነበረ ሳገለግል የቆየሁት። ከዛ በኋላ ደግሞ የቴሌቪዥን ተቋም መስርተሃል። ቴሌቪዥኑም ልክ እንደ ቸርቹ ተመሳሳይ ዓላማ ነው። ያው በቸርች በመጣ ህዝብ ላይ
የጌታን ወንጌል ትሰብካለ፣ ሰምቶ ይሄዳል። ግን ከዛ ውጭ ያለውን ሰው ለመድረስ በየቤቱ ሰው ጋር ለመድረስ ወንጌል ሞር እንዲደርስ በቴሌቪዥን ብቻ ሳይሆን በመጽሐፍ በሌሎች ነገሮች ባገኘነው አጋጣሚ ሁሉ ወንጌልን ሞር ለማሰራጨት ከዚህ አንጻር የተነሳ ነው ቴሌቪዥኑንም የመሰረትኩት። እንደውን እስካሁን በብዙ ዓመት አገልግሎትህ ያረሳው ትልቁ ተአምር ምንድን ነው? በአገልግሎት ጊዜ ውስጥ በጣም ብዙ ተአምራቶችን እግዚአብሔር አሳይቶኛል። እየታመመ ሲፈወስ፣ የታሰረ ሲፈታ፣ በጣም አሜዚንግ የሆኑ ሚራክሎች ሲሆኑ አይቻለሁ። ግን ከዚህ ሁሉ የሚበልጠው ያዘነ ሰው ተጽናንቶ ሲመለስ ማየት ነው የኔ ትልቁ ተአምር። በጣም ደስ በማይል ህይወት ውስጥ የነበሩ ሰዎች ህይወታቸው ተስተካክሎ የተሰበረ ልባቸው ተጠግኖ ወደ ቤታቸው ሲመለስ ማየት ለኔ ትልቅ ተአምር ነበር እና እንደዛ አይነት ነገር በተደጋጋሚ አይቻለሁ። ከዛ ውጪ ግን ሰዎች ከአካላዊ በሽታ መዳን፣ ከአጋንንታዊ ስርዓት መፈታትና ሌሎች ተአምራቶች ብዙ ለመጥቀስ የሚያስቸግሩ ናቸው ከብዛታቸው የተነሳ። ብዙ ሰዎች አሁን ከትምህርቶችህ ምን ይማራሉ ታስባለህ? ክርስቶስን ይማራሉ ብዬ አስባለሁኝ። ምክንያቱም ስብከቶች በሙሉ ማዕከል የሚያደርጉት በክርስቶስ ላይ ስለሆነ ክርስቶስን ይማራሉ ብዬ አስባለሁኝ። ዋናው ዓላማም እሱ ስለሆነ ምናልባት ከተጠራው የህይወት ጥሪ አንጻር ጥሪውን እየተገበርኩ ነው ብለህ ታስባለህ? በሚገባ በተቻለኝ መጠን እግዚአብሔር በሰጠኝ ኃላፊነትና ጥሪ እዛ ውስጥ ሆኜ መሮጥ ስለምፈልግ ሁል ጊዜ እዛ ውስጥ ነው ያለሁት። እንደነገርኩ በነብይነት ነው የተጠራሁት። በነብይነት የተጠራ ሰው ያው አንዳንድ ጊዜ ይገስጻል፣ አንዳንድ ጊዜ ያስጠነቅቃል፣ ሌላ ጊዜ ደግሞ የእግዚአብሔርን ሕዝብ ያበረታታል። ሕዝቤን አጽናኑ የሚል ቃል አለና እግዚአብሔር ነው ደግሞ ሁሉንም ትእዛዝ የሚሰጠው። ዛሬ ሕዝቡ መጽናናት አለበት ስባል አጽናናለሁኝ፣ ማስጠንቀቂያ ያስፈልጋል ስባል አስጠነቅቃለሁ። በእግዚአብሔር ቃል ፍሬም ውስጥ ነው የምመላለሰው። ጥሩ። ወደ ትምህርት ዝግጅትን እንምጣና በተለይ እንኳን ደስ ያለ። በቅድሚያ እንግዲህ ያው የማስተርስ ዲግሪን ወስዳል። በጣም ትልቅ ስነ ስርዓት ነበር የተካሄደው በቸርችም እና ያው በቅድሚያ እንኳን ደስ ያለ ማለት ወዳለሁ። እንዴት ነበረ የትምህርት ዝግጅት? በምንድን ነው የትምህርት ዘርፍ ያገኘው? የመጀመሪያ ዲግሪስ እንዴት ነበረ? የሚለውን ነገር ሲናወራ ትምህርትን የተማርኩት ያው ሰው በተጠራበት ላይ ነው ፎከስ ማድረግ ያለበትና ኢንጂነር አይደለሁም፣ ሎየር አይደለሁም፣ የጤና ባለሙያ አይደለሁም፣ አገልጋይ ነኝ። ስለዚህ ሳገለግል ይጠቅመኛል ብዬ የማስበው ዘርፍ ላይ ነው ማጥናት የነበረብኝ። እሱም መጽሐፍ ቅዱስን ማጥናት ነው። ስለ መለኮት ማወቅ ነው። እግዚአብሔር ሰዎችን ለአገልግሎት ይጠራል። የተጠሩ ሰዎች ግን የእግዚአብሔርን ቃል በጥልቀት ሲያጠኑ እየተረዱ ሲመጡ ሌሎችንም በጣም ይጠቅማሉና መጽሐፍ ቅዱስ ማጥናት በጣም አስፈላጊ ስለሆነ ወደ መጽሐፍ ቅዱስ ትምህርት ቤት ገባሁኝ። ያው የመጀመሪያውም ዲግሪ የመጽሐፍ ቅዱስ ጥናት ነው። ሁለተኛውም አሁን የማስተርስ ኦፍ ቴዎሎጂ በመጽሐፍ ቅዱስ በቴዎሎጂ ነው። በቴዎሎጂ ነው እሱ። ያው ያየሁት ላስት ዊክ የወሰድኩት የማስተርስ ዲግሪ በቴዎሎጂ ሲሆን የጨረስኩት ከ1 ዓመት ከ8 ወር በፊት ነው። መውሰድ የነበረብኝ በዛን ጊዜ ነበር። አምና ነበረ። አሁን የተካሄደው ሰርሞኒ አልተመረኩም። ያኔ እናቴ ወደ ጌታ ስለተጠራች ደብዳቤ ለኮሌጁ አስገብቼ ደስታና ሐዘን አብሮ ስለማይሄድ እኔ ደግሞ የመጨረሻ ልጅ ነኝ። ለእናቴ በጣም ነው የምወዳት፣ በጣም ነው የማከብራትና በጣም አዝኜ ነበረ እና በዛ ውስጥ ስለነበርኩ አሁን መመረቅ አልፈልግም። ሌሎች ከኔ ጋር ያሉ ባቾች መመረቅ ይችላሉ፣ ለኔ ፍቀዱልኝ ብዬ ደብዳቤ አስገባው። የኮሌጁ ፕሬዝዳንቶችና ዲኖች አብሮ ቦርዱ ተስማምቶ ፍቃድ ሰጠኝ። ባለፈው ቀን ሆነ ማለት ነው። ከዛ በኋላ ግን ትምህርቴ አልቆመም። ያው የፒኤችዲ ጥናቴን ቀጠልኩት። ኦኬ። አሁን ከተወሰኑ ወራት በኋላ ፒኤችዲ ወስዳለሁ። እውነት ነው? ዋው! አሪፍ ነው፣ አሪፍ ነው። ስለዚህ ከቅርብ ከጊዜ ከተወሰኑ ወራት በኋላ ዶክተር ነብይ ይጩፋ እንላለን በለው። ዋው! ሌላ ዝግጅት አለ ደግሞ። የዲግሪውም የማስተርስ ዲግሪውም ትምህርት በአገልግሎት ላይ ምን ያህል ጨምሮኛል? በደንብ እንዳጠና አድርጎኛል። ተማሪ ስትሆን ትመራመራለህ፣ ሪሰርች አለ። ያንን ጥያቄ ለመመለስ በአንድ ጉዳይ ላይ ስፔሻላይዝድ ለማድረግ በጣም ትመራመራለህ፣ ታጠናለህ፣ ብዙ ነገር ትቆፍራለህ። በዛን ጊዜ እውቀት እየሰፋ ይሄዳል፣ እየበዛ ይሄዳል እና ከድሮም ጀምሮ እኔ
የሚማሩ ሰዎችን አደንቃለሁ። ግን ሰዎች የትምህርት ጥገኛ ሆኖ የእግዚአብሔርን መንፈስ እንዲገፉ አልፈልግም። ብዙ ጊዜ የኔ ኮምፕሌን ምንድነው ሰዎች ይማሩና ከተማሩ በኋላ መንፈስ ቅዱስን ይገፋሉ ትምህርት ብቻ ይበቃኛል ብሎ ስለሚያስቡ እና እኔ ከዚህ ምድር ተነስቼ ጨረቃ ላይ ቢማርም የመንፈስ ቅዱስ ጥገኛ ነኝ። ያለሱ ማገልገል እንደማልችል አውቃለሁ። መማሬ ግን እጅግ በጣም ጠቅሞኛል። ብዙ እንዲመራመር ብዙ ሪሰርቾችን እንዲሰራ አድርጎኛል እና ለሚቀጥለው ትውልድ ብዙ አሻራ እንደማሳርፍ እርግጠኛ ነኝ። በጣም አሪፍ። አሁን ከመንፈሳዊ አገልግሎቱ ባሻገር እንግዲህ የበጎ አድራጎት ስራ ላይ ስትሳተፍ አስተውላለሁ። ይሄ ለበጎ አድራጎት ያለ ፍላጎት ከመጣ እንዴት የሚለውስ ነገር? ከወንጌልና ከክርስቶስ ምሳሌ ነው የመጣው። ወንጌልን የሚያጠናና ክርስቶስን የሚከተል ሰው በጎ ስራ መልካም ስራ አለመስራት አይችልም። የክርስቶስን ሕይወት የሚከተል ሰው ሰዎችን ለመርዳት ሰዎችን ለማገዝ ለተቸገሩት ካገኘው ላይ ለማካፈል ይነሳሳል። መልካም ስራ እንዲሰራ ያነሳሳኝ የሰው ምክር አይደለም፣ ምድር ላይ ያለው የሚታየው ነገር አይደለም። ከመጽሐፍ ቅዱስ ያነበብኩት በክርስቶስ ሕይወት ላይ የተመለከትኩት የተቸገሩትን እንዴት እንደረዳቸው የታመሙትን ለመፈወስ የተራቡትን ለማብላት የተቸገሩትን ለማንሳት ክርስቶስ ያሳየው ፍቅር እሱ ነው በእኔ ውስጥ የቀረውና እስከ ገጠር ድረስ በእግር ገብቼ የወደቁ ቤቶችን ሲሰራ የተራቡትን ለማብላት ሲሞክር በአደጋ የተጎዱትንም ቶሎ ደርሼ ለመጠየቅ ሲሞክር ከመጽሐፍ ቅዱስና ከክርስቶስ ምሳሌ የመጣ ነው። ምናልባት ከዚህ ከበጎ አድራጎት ጋር በተያያዘ ለሰዎች ያደረከው ከፍተኛ እርዳታ ወይም ድጋፍ ብታስታውሰው ነው? በቃ ስሜትን የነካው እንደዚህ ሰርቻለሁ እንደዚህ አድርጌያለሁ ማለት አልፈልግም፣ ግን ለአንዳንድ ሰዎች መነሳሳትን ያመጣል ብዬ አምናለሁኝ። ያላሳየናቸው ብዙ ነገሮች አሉ፣ ግን ከፍተኛ ድጋፍ ብዬ ማስባቸው በተለይ በጣም በቁጥር ብዙ የሆኑ ከ10 ለሚበልጡ ሰዎች ቤት ሰርቼ ሰጥቻለሁ። ይህንን ቤት ሰርቼ ሲሰጥ እንደነገርኩ ከወንጌልና ከክርስቶስ ምሳሌ ተነስቼ ነውና ወላይታ ሶዶ ላይ አንድ ሴት አለች፣ አንድ እናት አለች። ወላይታ ሶዶ ላይ ሙሉ ወንጌል ቸርች ሰፈር ነው እና ተማሪ በነበርኩበት ወቅት እሷ ቤት ነበረ ሳርፍ የነበረው። በጣም አቅመ ደካማ ናት፣ ብዙ ነገር ያላት አይደለችም። ራሷን እንኳን ተቋቁማ መኖር የማትችል ደካማ ሴት ነበረች። ግን ለራሷ ሳትበላ ለኔ የምታካፍል በጣም የምትንከባከብ እናት ነበረች። እኔ ራሴ በደንብ ያልተረዳኋቸው ነገሮችን በእኔ ላይ የምታነብ ይህ ሰው ወደፊት ትልቅ ይሆናል ትላለች። 2 ሴት ልጆች አሏት እና ልጆች እባካችሁ እናንተ ሳትበሉ ይህን ልጅ አብሉት፣ እናንተ ባልተኛችሁበት ይህን ልጅ አስተኙት፣ ይሄ ልጅ ነገ ትልቅ ይሆናል፣ ኢትዮጵያ ላይ ትልቅ አሻራ የሚያሳርፍ በጣም ብዙ ሰዎችን የሚደግፍ ይሆናል፣ በወንጌል ደግሞ የሚሄድ ልጅ ነው ትላለች። እና እኔ በዛ ልክ ራሴን አላየውም። እሷ ግን በዚህ ልክ ያየች እናት ነበረች። እና ወደዚህ ደረጃ ከደረስኩ በኋላ ወላይታ ሶዶ ሄድኩኝ። ቤቷ በጣም ትንሽ ስለነበረ እንደዚህ ዝቅ ያለ ቦታ ላይ ነበረ። ከዛ በኋላ እንደዚህ ዝቅ ያለ ቦታ ላይ ነበረ። ፋይናሊ ሄጂ አካባቢው ጠፋብኝ፣ ጠየኩት ሰዎችን። በዚህ ጊዜ እዚህ የነበረች እናት የት ገባች አልኳቸው። አካባቢ ላይ የሚኖሩ ሰዎች አለች እኮ ቤቷ እዚህ ጋር ነው ብሎ አሳዩኝ። እንድትጠራ አደረኩ እና እኔ ስጠራት ከብዙ ዓመት በኋላ ድሮ የምሰራትን ያንን ስራ ትሰራለች እና ያንን ስራ እየሰራች መጣች። ሰላም አልኳት። ማመን አልቻለችም። እንዴት አወቀችህ? አወቀች። በኋላ እኔ እሷ እንደማውቃት አታውቅም። እሷ ረስቶኛል በቃ ብላ ነው ያሰበችው። ግን በደንብ ነው ማውቃት። እኔ አሁን ላይ የረዱኝን ሰዎች ልረሳቸው እችላለሁ። ከፍ ካልኩ በኋላ ጌታ ብዙ እድሎችን ከሰጠኝ በኋላ ያገዙኝን ሰዎችን ልረሳቸው እችላለሁ። በልጅነት ደካማ በነበርኩ ሰዓት፣ ችግር ውስጥ በነበርኩ ሰዓት ያገዙኝን ሰዎች መቼም አልረሳቸው ካልሞትኩ በስተቀር አይረሱም እነሱ እና አልረሷትም። እሷ ግን ረስቶኛል ብላ ስላሰበች በጣም ሰርፕራይዝ ሆነች፣ ተደነቀች። ከዛ ቤትሽ ይሄ ነው እስካሁን አልተቀየረም አልኳት። አዎ አለችኝ። እሺ ልጆችሽን ይዘሽ ለ1-2 ወር ተከራይ እና ቤትሽን ሰራለሁ አልኳት። ይመጣል ብላም አላሰበችም። የኔ መምጣት እያስገረማት ነው። እኔ ጭራሽ ሌላ ነገር ሳወራ ተደነቀች። ውጡ አልኳት። ወጣች። 1-2 ወር ውስጥ ነው ቤቱን ኮንትራክተር ቀጥሬ
በከፍተኛ ፍጥነት ሰርቼ ያስረከብኩት ሚዲያ ላይ አለ። ምናልባት በኋላ በዚህ ቪዲዮ ላይ ራሱ መሀል ላይ ከተቻለ ሃይላይት ልናስገባም እንችላለንና ከዚህ በኋላ ደግሞ ሞር ለመስራት ፍላጎት አለኝ። ወንጌልን መስበክ ራሱ ቃል ብቻ አይደለም፣ ተግባር ይፈልጋል። ተግባሩ ደግሞ ደካሞችን ማገዝ፣ የታመሙትን ማሳከም፣ የተረዱትን አቅም የሌላቸውን ማገዝ፣ መርዳት ስለሆነ በሰፊው ያንን ለማገዝ ወደፊት ይቅዳለኝ። ሌሎች ሰዎችም በዚህ አይነት አላማ ላይ ቢሳተፉ ብዬ አስባለሁ። በተለይ ይሄ በጎ አድራጎት ስራ በተለይ በሃይማኖት ሰዎች ዘንድ ሲሰራ ደግሞ ብዙዎችን ያስተምራል ብዬ አስባለሁና አንዱ ጥሩ ስራ ነው ብዬ አስባለሁ። ይሄ በጎ አድራጎት ስራና ብትቀጥልበትም አሪፍ ነው በጣም። ሌላው እንግዲህ ነብይ እዩ ጩፋ በፕሮቴስታንት ብቻ ሳይሆን በሌሎችም ሃይማኖቶች ዘንድ ትታወቃለህ። በተለይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ብዙ ሂስ ይቀርብብሃል እና እንደው ካገኘው ዘንዳ ልጠይቅ ፈልጌ ነው እና አንዳንድ ጊዜ ያው መነጋገሪያ ትሆናለህ። ብዙ ጊዜ ብዙ ሂስ ይቀርብብሃል። እንዴት ታየዋለህ? እሱ የምናገራቸው ቃላቶች ኢንቴንሽናሊ ሰዎችን ለመጉዳት መነጋገሪያ እንዲሆኑም አይደለም። ጀስት እንደ መልእክት ነው ማስተላልፈው። ከትምህርቶቼ ውስጥ ተቆርጦ ይወጣና ብዙ መነጋገሪያ ይፈጥራል። እኔ ግን ማንንም ለመጉዳት ሳይሆን እውነትን ለመናገር ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም አይነት ኔጌቲቭ አመለካከት የለኝም። ትምህርት ነው ማስተምረው። ትምህርቶቼን ደግሞ ሰዎች ይቀበላሉ። የማይቀበሉ ሰዎች ደግሞ በኔጌቲቭም አንዳንድ ጊዜ ያቀርባሉ። የ5 ሰከንድ ተቆርጦ እየወጣ ነው ሰዎችን ወደ ግጭት የሚመራው እንጂ የ40 ደቂቃ የ30 ደቂቃ ትምህርት ቢሰማ በጣም ለብዙ ሰው ሰላም የሚሰጥ ይሆናል ብዬ አስባለሁ። ለምንድን ነው ንግግሮችህ መነጋገሪያ የሚሆኑት? እና መነጋገሪያ ሲሆኑ አንተ ምንድን ነው የምትለው? ምንድን ነው ፊልም የምታደርገው? መነጋገሪያ ሲሆን እንግዲህ መነጋገሪያ እንዳይሆኑ ማድረግ አልችልም። አንዳንድ ሰው በተፈጥሮ ኮንትሮቨርሻል የሆነ ሰው አለ። ከኔ በላይ የሚናገሩ፣ ከኔ በላይ የሚያስተምሩ፣ ከኔ በላይ የሚተነትኑ አሉ። ግን የኔ የመነጋገሪያ ርዕስ ሆኖ አየር ላይ ከተሰራጨ ምናልባት በዛ ሰበብ ወንጌል ሰዎች ጋር እንዲደርስ እግዚአብሔር ፈልጎትም ሊሆን ይችላል ብዬ አስባለሁኝና ያንን መነጋገሪያነትን ለመቀነስ የወሰድኩት እርምጃ የለም። መነጋገሪያ ለመሆን የሄድኩበት እርምጃም የለም። መነጋገሪያ ይሆናሉ ብለህ ኢንቴንሽናሊ ነው የምትናገረው ወይስ ዝም ብለህ በትምህርት ነው የምታስተምረው? በፍጹም ትምህርት ነው ማስተምረው። በቃ በትምህርቴ ላይ ነው ፎከስ ማደርገው። ግን አየር ላይ ከወጣ በኋላ መነጋገሪያ ያቺ ቃላት ተቆርጣ ሲወጣ ሌላ ትርጉም ይሰጣል። ለአንዳንዱ መነሳሳትን ይፈጥራል፣ ለአንዳንዱ ቁጣም ብስጭትም ይፈጥራል። ግን የኔ ዓላማዬ ማንንም ለማበሳጨትም ለማናደድም ሳይሆን እውነትን ለመናገር ነው። በዚሁ አጋጣሚ ስለ ሃይማኖት መከባበር፣ ስለ ሃይማኖት መቻቻል የምትለው ነገር ካለ ምናልባት ከሌሎች ሃይማኖት ጋር አብሮ ተከባብሮ የመኖር ተከባብሮ ተቻችሎ የመኖር ዙሪያ ላይ የነብዩ ጩፋ መልእክት ምንድን ነው? ሃይማኖቶች ተከባብሮ ቢኖሩ በጣም መልካም ነው። ይሄ ማለት ግን የሚያምኑትን እውነት ኮንፎርማይዝ እያደረጉ ማለት አይደለም። ሁሉም ባለበት ሃይማኖት ውስጥ ለምሳሌ እስልምናም ይሁን ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሌሎች ሃይማኖቶች የኔ ሃይማኖት የተሻለ እውነት አለ፣ የተሻለ የመዳኛ መንገድ ነው። አዳኝ ባይሆንም ሃይማኖት ያው ሰውን እንደማያድን እናውቃለን። ግን ይሄ ሃይማኖት ወደ እውነተኛ ህይወት ያደርሳል ብሎ ካመነ ያንን ለወዳጁ ለወንድሙ ሼር ማድረግ አለበት፣ ሰው ወደ ጥፋት እንዳይሄድ እና እኔ ለሰዎችን ያመንኩትን እውነት ሲናገር ከጥላቻ አይደለም። ጌታን ተቀበሉ ብዬ ስል ለማናደድ አይደለም። እኔ ጌታን ተቀብዬ ድኛለሁ፣ የዘላለም ህይወት አለኝ ብዬ ስለማምን አንድ ወንድሜ ይህንን እኔ የተካፈልኩትን ህይወት ተካፍሎ ወደ ዘላለም ህይወት ይግባ ከምል ከመልካም ልብ እንጂ ጌታን ተቀበሉ ስል የሱን ሃይማኖት እያንቋሸሽኩ አይደለም፣ እያበሳጨው አይደለም። ግን ለሱ ደግሞ እንደዛ ሆኖ ሊታይ ይችላል። አንዳንድ ሰዎች የሃይማኖት መሪዎች ወይም መምህሮች የሚያስተምሩትን ትምህርት በስነ ስርዓት ስለማይረዱ ወደ ግጭት ይመራሉ። ያለኝ መልእክት ምንድነው? ተከባብሮ መኖር አንድ ነገር ሆኖ ሳለ ግን የሃይማኖት አስተማሪዎች እንደ ሌላ ቲክቶከር ወይም እንደ መንገደኛ ቁጭ ብሎ ስልክ ከፍቶ ሃይማኖትን ስለማያንቋሽሹ መምህራን ስለሆኑ ስለሚያስተምሩ የሃይማኖታቸውን መሰረታዊ ነገር ስለ ህይወት፣ ስለ መንግስተ ሰማያት፣ ስለ እግዚአብሔር፣ ስለ ኢየሱስ፣ ስለ መላእክትም ታስተምራለ፣ ስለ ማርያምም ስለ ቅዱሳንም ታስተምራለ እና
ኢየሱስ በእኔ እይታ ህይወት ሰጪ ነው። በሌላ በኩል ደግሞ ኢየሱስ በሌሎች ሰዎች ዘንድ ኖርማል ሰው ነው። በመጽሐፍ ቅዱስ መነጽር ኢየሱስ ማን ነው የሚለውን እኔ ከመጽሐፍ ቅዱስ አውጃለሁኝ። በዛ በኩል ያለ ሰው ደግሞ ከራሱ ከያዘው ወይ ከቁርአኑ ወይም ደግሞ ከመጽሐፉ ያስረዳል እና ትምህርቶች ሊጋጩ ይችላሉ። ሰዎች ግን መጋጨት የለባቸውም። እኔ አንድን ሰው ባሸንፍ ወይም ጌታን ባስቀብል ቤት አምጥቼ ሰራተኛ አይደለም ማድረገው፣ ለእግዚአብሔር መንግስት ነው ማስረክበው እና ስትሸነፍ የምትሸነፈው ለዛ መምህር ሳይሆን ለሰማይ መምህሩ ነውና ሃይማኖቶች ሁሉም እኩል ናቸው፣ የተከበሩ ናቸው። ሰው አምኖ የሚከተለውን በነፃነት መከተል አለበት። ግን በትምህርት ደረጃ ደግሞ ሁሉም በነፃነት ቢያስተምር ወደ መረዳት ቢያድግ ጥሩ ነውና ትንኮሳ ባይኖር በክፋት በዓላማ ባይነገር። አሁን ብዙ ጊዜ ካስተማርኩት ትምህርት ላይ ሰዎች ቆርጦ ይወስዱና ከኋላ ያለውን ወይም ከፊት ወይም ከኋላ ያለውን እውነት ትቶ ከመሃል የአንድ ደቂቃ ወስዶ ጥላቻ ያሰራጫሉና ይሄ አይደለም። እውነተኛ ትምህርት ለማየት በዩቲዩብ ላይ የ40 ደቂቃ ስብከት መስማት፣ በቴሌቪዥን ላይ የ30 ደቂቃ ስብከት መስማት ነው የሚያስፈልገውና ተከባብሮ ግን እውነትን በነፃነት መናገር አስፈላጊ ነው የሚል መልእክት ነው ያለኝ። አንዳንድ ጊዜ ሌሎች ሃይማኖቶች ላይ ቁጣ የሚያስነሳው ወይም ትችት የሚያስነሳው ሰባኪያን በአስተምህሮታቸው መሀል ላይ የሚናገሯቸው በሌላ ሃይማኖት ላይ የማንቋሸሽ እና የማንቋሰስ ንግግሮች አሉ። ብዙ ጊዜ ይስተዋላል ይሄ በሁሉም ሃይማኖቶች። ስለዚህ ይሄ እንዴት ታየዋለህ አንተ? ሌሎች ሃይማኖቶችን ዝቅ አድርጎ ማየት ተገቢ ነው ብዬ አላምንም። የሃይማኖት መምህሮች ወይም አስተማሪዎች ሲያስተምሩ መጽሐፍ ቅዱስን ነው ማስተማር ያለባቸው። በመጽሐፍ ቅዱስ የሚያምን መጽሐፍ ቅዱስን ማስተማር፣ በቁርአን የሚያምን ደግሞ ቁርአኑን በነፃነት ማስተማር። ሌላ መጽሐፍ ካለ በእጁ ላይ ያለውን አምኖ የተቀበለውን መጽሐፍ ከፍቶ ያንን መናገር። ያንን በምናገርበት ጊዜ እኔ ያስኩትን ዝቅ የሚያደርግ ወርድ ሊወጣ ይችላል። መጽሐፉ ነው ብዙ ሰውን እንደዚህ የሚያደርገው። ግን የተቋም ስም ጠርቶ ማንቋሸሽ፣ ማዋረድ ተገቢ ነው ብዬ አላምንም። ቅድም እንደነገርኩ በዛ በኩል ያለ ወገን ስለ ኢየሱስ የሚያስተምረው ትምህርት አለ። እኔ ደግሞ በዚህ በኩል ከማዶ ቆሜ ስለ ኢየሱስ ማውጃው አዋጅ አለ። ይለያያልና እኔ ኢየሱስን ንጉሥ አርጌ ነው ምስለው፣ ሌላው ደግሞ አንድ የሞቴ ተራ ወጣት አርጎ ነው ምስለው። ይሄ ግን ሃይማኖትን ማሳነስ ማተለቅ ሳይሆን መሰረታዊ የሆነ ችግር ስለሆነ በዚህ ላይ በሚገርም ሁኔታ በነፃነት መናገር በጣም አስፈላጊ ሆኖ ግን ሰው የሚከተለውን ሃይማኖት ጠርቶ ዝቅ አድርጎ ማየት፣ በዚህ ሃይማኖት በኩል መዳን የለም አይጠቅምም ማለት ጥሩ አይደለም ብዬ ነው የምመክረው። ሌላው እንግዲህ የሚነሳብህ ሌላው አንዱ ነብዩ ጩፋ መነጋገሪያ የምትሆነው በፖሊስና በጋርድ ታጅበ መሄድ ጉዳይ ያው ይታወቃል። እና ብዙ ሰዎች የሃይማኖት ሰው ሆኖ እንዴት በጋርድ በፖሊስ ይታጀባል የሚል ሂስ ያቀርቡብሃል። በዚህ ላይ ምን አስተያየት አለ? ፖሊስና ጋርድ ኦፊሻሊ ለኔ የተመደበ የለም። ማለት ኮንፈረንሶች በሚዘጋጁበት ጊዜ ያው የአደባባይ ኮንፈረንስ በሚሊዮን የሚቆጠር ህዝብ ይመጣል። በዛ ውስጥ ሬንጀር የለበሱ ፖሊሶች ይታያሉ። እነዚያ ፖሊሶች ሁሉ የኔ ጋርድ የሚመስላቸው ሰዎች አሉ። ፐርሰናሊ ለኔ የተመደቡ አይደሉም። አካባቢ ላይ ያለው የአካባቢው መንግስት በሚሊዮን የሚቆጠረው ህዝብ በሰላም ወጥቶ እንዲገባ መደበኛውን ስራ እየሰራ ነው። እኔም ከዛ ህዝብ መካከል እንደ አንድ ሰው እጠበቃለሁ ማለት ነው። ደህንነቱ የህዝቡ ደህንነት እንዲጠበቅ ነው ፖሊስ የሚመደበው። የኔ ቢሆን እኔ ወደ ሆቴል ገብቼ ሲተኛ በር ላይ ማደር አለበት። እኔ ቤት ስመጣ ተከትሎ መኖሪያ ቤተ መጥቶ መጠበቅ አለበት። ግን ለ3 ቀን አደባባይ ኮንፈረንስ ላይ ቆሞ ህዝቡን ከጠበቀ በኋላ ከኔ የሚለይ ከሆነ የኔ ጋርድ አይደለም ወይም የኔ ጠባቂ ሊሆን አይችልም። ግን እዛ ካለው ከሚሊዮን ህዝብ መካከል እኔም ኢትዮጵያዊ ስለሆንኩ እንደ አንድ ኢትዮጵያዊ እጠበቃለሁ። መንግስት ህዝብን ይጠብቃል። ህዝብ ማለት እዩን ጨምሮ ነው እንጂ እዩን አውጥቶ ህዝብ የለም። ስለዚህ ህዝብን ሲጠብቅ እዩንም ይጠብቃል፣ ህዝብንም ይጠብቃል። ስለዚህ እኔ ከህዝብ መካከል አንድ ሰው ነኝ። ለዛ ኮንፈረንስ ግን ለማስተማር ተጠርቼ ስለሚሄድ ስቴጅ ላይ ወጥቼ ያስተምራለሁኝ። ከኔ ጋር የሚታዩ ግን ሬንጀር ከለበሱ ውጭ የሆኑ ሱት የለበሱ ሰዎች አንዳንዶቹ ስለማያውቁ ነው እንደ ቦዲጋርድ ብቻ የሚያያቸው። በእነሱ መካከል መጽሐፍ ቅዱስ የተማሩ በጣም
የሚሰብኩ የሚያስተምሩ አሉ። የቤተክርስቲያናችን አገልጋዮች ናቸው፣ ግን ከኔ ጋር አብሮ ይንቀሳቀሳሉ። ፕሮቶኮል የሚባል ነገርም ደግሞ አለ። አንዳንድ ከፍ ስትል ያው ፕሮቶኮል የሚባል ነገር አለ። ፕሮቶኮል እንደውም ወደፊት ብዙ ሰዎችን ለማስተማር እቅድ አለኝ። ፕሮቶኮል ከጠላት የሚጠብቅ ፕሮቶኮል ሳይሆን ከወዳጅ የሚጠብቅ ፕሮቶኮል ነው ያለኝ። ከወዳጅ የሚጠብቅ ማለት ወደ መድረክ ብቻ ሲሄድ መውጣት አልችልም፣ መንገድ ላይ መንቀሳቀስ አልችልም። ብዙ ወዳጅ አለኝ። 2 ጊዜ ፍላይት አምልጦኛል። አንዴ ትዝ ይለኛል ጠቅላይ ሚኒስትር ኖቤል ሽልማት የሰላም ሽልማት ተቀብሎ ከኖርዌይ በሚመለስበት ቀን ቦሌ ፍሬንድሺፕ አካባቢ መንገድ ተዘግቶ ነበር። የተኛው መኪና አይንቀሳቀስም። እኔ ወደ ጋና ቸርች አለኝና ኮንፈረንስ ነበረኝ፣ ወደ ጋና እየሄድኩ ነበር። ከፍሬንድሺፕ ጀምሮ እስከ ኤርፖርት ድረስ በእግሬ ነው የሄድኩት። ሚሊተሪ የለበሰ ሲቪል የለበሰ መንገደኛ ሁሉ ሰላም እያለኝ እያቀፈኝ ሰላም እያለኝ፣ ሰላም የሚል ሰው ሰላም ብለ ነው ማለፍ ያለብን። ስለዚህ ሰላም እያልኩ በሰላምታ ብቻ ፍላይት አመለጠኝ፣ ሰዓቱ አለፈ። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮችን የሚያስታግሱ አይ ፍላይት አለ እኔ ፍላይት አለኝ ብዬ ግብ ከሚፈጥር ከኔ ጋር ያለ ሰው ፕሮቶኮሉን አስጠብቆ ሰላምነ ሌላ ጊዜ ፎቶም ቢሆን ሌላ ጊዜ። አንዳንድ ሰው መስቀለኛ መንገድ ላይ የትዳር ምክር ይጠይቃል፣ መስቀለኛ መንገድ ላይ ስለ ሌላ ጉዳይ ይጠይቃልና እንደዚህ አይነት ነገሮችን በፕሮቶኮል ማኔጅ ብናደርግ በጣም ጥሩ ነው። መንፈሳዊነትም ይነካል ብዬ አላስብም። ስለዚህ ፖሊሶቹ፣ የጸጥታ አካላቶቹ ኮንፈረንሱን ያስብሰባውን ለማስጠበቅ ነው የሚታዩት፣ ለማስጠበቅ ነው እንጂ እዩን ለመጠበቅ አይደለም። ያ ሁሉ ፖሊስ ለኔ ምን ያደርጋል? ለኔ ቢሆን ግን ቪዲዮ ላይ ሲታይ አንተን የሚጠብቁ ነው የሚመስሉት ነው። እኔ የሚጠብቁ ምናልባት የቪዲዮ አቀራረጽ እና ሁኔታው ይመስለኛል ይሄን የፈጠረው። ስለዚህ እዩ የፖሊስ ጸጥታ የሚጠብቀው ሰው አይደለም። ወደ አንድ ከተማ ሲሄድ እንኳን ደህና መጣ ለማለት ከመጀመሪያው ቀን ጀምሮ ህዝብ ስለሚወጣ ያንን ህዝብ ለመጠበቅ ፖሊስ ይወጣል። የአካባቢው መንግስት ራሱ ደግሞ ዌልካም ብሎ የሚቀበልበት አጋጣሚዎች አሉና እንኳን ደህና መጣ ለማለት የወጣ ህዝብና ፖሊስ ነው ያለው እንጂ ፐርሰናል የሚጠብቅ ፖሊስ የለም። አይ በጣም አሪፍ ቆይታ ነው እያደረግን ያለ ነው። እስቲ ስለ አንዳንድ ስለ ግል ህይወትህ አንዳንድ ጥያቄዎች ልጠይቅ። ስለዚህ ሰዎች ስላንተ የሚያስቡት ትልቁ የተሳሳተ ነገር ምንድን ነው ማለት ይቻላል? አይ ቲንክ ሚዲያ ላይ ያለውን እዩን ብቻ እያዩ የተሳሳቱ ይመስለኛል። ሚዲያ ላይ ያለው እዩና መሬት ላይ ያለው እዩ የተለያዩ ናቸው። ይህንን ያልኩበት በምክንያት ነው። ሚዲያ ላይ ያለው እዩ ቅድም እንደነገርኩ የ30 ሰከንድ የ1 ደቂቃ ቪዲዮ ለኔጌቲቭ ነገር የሚሆን ቃላቶችን መርጦ የሚያሰራጩ ሰዎች ስላሉ ሁሌ ጥላቻ የሚናገር አይነት ሰው አድርጎ የሚወስድ ሰው አለ። ይሄ ሰው ጥላቻ ተናጋሪ ነው፣ ይሄ ሰው በሃይማኖቶች መካከል ጥላቻ ይናገራል፣ ይሄ ሰው በሰዎችና በሰዎች መካከል ጥላቻ ይናገራል እንዲባል ሚዲያ ላይ የሚሰሩ ሰዎች አሉ። በእኔ ላይ ብቻ ሳይሆን በብዙ አገልጋዮች ላይ ከዚህም ያንን ያዩ ሰዎች እዩ የሚባለውን ሰው በዛች በ30 እና በ20 ሰከንድ ቪዲዮ ፍሬም ውስጥ አስገብቶ እዛ ላይ ስለሚያስቀምጡ ይሳሳታሉ። ግን መሬት ላይ መጥቶ ልክ እንዳንተ ያገኘ ሰው ያነጋገረ ሰው ወይም ደግሞ እዚህ አገልግሎት በምሰጥበት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ በአገልግሎት ማዕከል ስፍራ ላይ መጥቶ በአካል ያየ ሰው ዋው ይሄ እዩ ሌላ ነው ብሎ በመገረም ይወጣልና ሳይሸነፍ የወጣ ሰው የለም። ለሚዲያ ላይ የማውቀው እዩ ሚዲያ ላይ ይላል ሰውና በኋላ ምንድነው የተረዳሁት? አይ በቃ ብዙ ሰውን ያሳሳተው ሚዲያ ነው እና ከሚዲያ ሰው ወርዶ መሬት ላይ ቢያይ የ40 ደቂቃ ስብከት ስሰማ ነው ሚዲያ ላይ ያለው እዩ ሊገባ የሚችለው። የ30 ሰከንድ ስሰማ ግን ያ እዩ በጣም ኮንፊውዥን ይፈጥራል። ስለዚህ ሰዎች ስላንተ የማያውቁት ነገር ምንድነው? ትህትና እንዳለኝ ሰው አያውቅም። አብዛኛው ሰው ቅድም እንዳልኩ በጋርድ ታጅቦ ይሄዳል። ሰው ቀርቦ ሊጨብጠው አይችልም። በቃ ማንም አይቀርበውም። ሚስቱ እንዴት ነው የምትቀርበው የሚል ሰው ሁላ አለ። ግን የመጨረሻ ሲምፕል ሰው ነኝ። ማንም እኔ ጋር ቀርቦ የሚያገኘው ትህትና ነው። ትሁት እንዳይደለው የሚያስብ ሰው አለ። ተሳስቷል። አዛኝ እንደሆንኩ የማያውቅ ሰው አለ። የተጎዱ ሰዎችን ሳገኝ ማለቅስ ሰው ነኝ እና ትሁት እንደሆንኩ ያወቁ አይመስለኝም። አሁን ስለዚህ በህይወት ዘመንህ ያሳለፍኩ ትልቁ ፈተና የትኛው ነው ብለህ ታስባለህ? መጀመሪያ አካባቢ ትችት የሚባለው ነገር ለመረዳት ተቸግሬ ነበር። መጀመሪያ አካባቢ እና በኋላ ላይ
እየጸለይኩ ቃሉን እያነበብኩ የእውቀት አድማሴ እየሰፋ ሲሄድ ትችት ኖርማል እንደሆነ እንደውም ሞር ወደ ተሻለ ህይወት እንደሚመራ እየተረዳው መጣው። መጀመሪያ አካባቢ ግን በጣም ብዥታ ውስጥ ነበርኩ። እንዴት ነው ወንጌል እየሰበኩ ምተቸው? ክርስቶስን ሰብኬ እንዴት ነው ምተቸው? በሚል ትልቅ ፈተና ውስጥ ነበርኩ። ፋይናሊ ወደ በኋላ ግን እያደኩ ስመጣ ትችት በጣም ኢምፖርታንት እንደሆነ በትችት እንደምትቀረጽ እየተረዳው መጣውና ትልቁ ፈተና እሱ ነበረ። በኋላ ግን ውጤቱ መልካም ሆነ። እየተረዳው ስመጣ በቃ ኢምፖርታንት እንደሆነ እንደውም ከህይወት ክፍል አንደኛው መሆን እንዳለበት ማሰብ ጀመርኩ። አሁን ለአንተ ነብይ ተብሎ መጠራት ለአንተ ኃላፊነት ነው ወይስ ክብር? ትልቅ ኃላፊነት ነው። ምክንያቱም የእግዚአብሔርን የልቡን ሐሳብ ተቀብለህ ለህዝብ ማድረስ ትልቅ ተጠያቂነት ያለው ኃላፊነት ስለሆነ ካላደረስኩ እጠየቃለሁ፣ ካደረስኩ ግን እሸለማለሁ በኋላ በእግዚአብሔር መንግስት ውስጥ እና ሁል ጊዜ በትክክል አድርሻለሁ ወይ የሚለውን ራሴን ጠይቃለሁኝ። ነብይነትን እንደ ልዩ ክብር ሳይሆን እንደ ትልቅ ኃላፊነት ነው የምወስደው። አንተን ከመጠን በላይ ሲያከብሩህ ያስፈራሃል ወይስ ያኮራል? የሰው ሁሉ ምንጭ ክርስቶስ ነው። ሰዎች ማክበር ያለባቸው ክርስቶስን ነው። ለሰው የሚገባው የሰው ክብር ነው። ለሰው የሚሰጥና ለእግዚአብሔር የሚሰጥ ክብር አለ። እኔ የሚፈልገው ለሰው የሚሰጠውን ክብር ብቻ እንጂ ለእግዚአብሔር የሚሰጠውን ክብር ሰው ለኔ እንዲሰጠኝ አልፈልግም። እሱ ማለት ባጭሩ መሞት ማለት ነው። ስለዚህ የእግዚአብሔርን ክብር ለእግዚአብሔር ነው። ከሰው ክብር ከፍ ያለ ክብር ከመጣ መደበቅና መሸሽ ነው የምፈልገው። ሌላው ማነሳው ነጥብ ምንድነው? በሃይማኖት ስም የሚደረጉ የሐሰት ተአምራቶች አሉ። በዚህ ላይ አቋም ምንድነው? ሁሉም ተአምራቶች በእግዚአብሔር ቃል መፈተሽ አለባቸው ብዬ አምናለሁ። በእግዚአብሔር ቃል ስትፈትሽ ነው መውደቅ ያለበት። በአገልጋዮች ላይ እግዚአብሔር የሚሰራው ስራ በሰዋዊ አስተያየትና በሰዋዊ ሐሳብ አይደለም መውደቅ ያለበት። በእግዚአብሔር ቃል ተፈትሾ ነው መውደቅ ያለበት እና የተኛውም ተአምራት፣ የተኛውም ትንቢት፣ የተኛውም ሚራክል በእግዚአብሔር ቃል መፈተሽ አለበት ብዬ ማምን ሰው ነኝ። የመጨረሻው መፈተሻ መሳሪያ የእግዚአብሔር ቃል ነው። ተፈትሾ ካላለፈ መውደቅ አለበት። የተኛውም ሰው ቢሆን የተናገረው ትንቢት፣ የሰበከው ስብከት፣ ያስተላለፈው መልእክት በቃሉ ተፈትሾ ስተት ከሆነ መውደቅ አለበት፣ ካለፈ ግን መከበር አለበት ብዬ ስለማምን ሐሰተኞች ላይ በጣም ጠንካራ አቋም አለኝ። ስተት ሰርተህ ይቅርታ ጠይቀህ ታውቃለህ? መጀመሪያ ስተት የሚሰሩት መሪዎች ናቸው። ከምዕመኑ ቀድሞ ከሚመራው ህዝብ ቀድሞ ስተትንም ቢሆን ትክክለኛውንም ነገር የሚፈጽሙት መሪዎች ናቸው ከፊት ለፊት ስላሉ። በማጠፋበት ጊዜ ይቅርታ ጠይቃለሁ። አጥፍቻለሁ ብዬ ካመንኩ ሰዎች ስላሉ አይደለም። ውስጤ ላይ ሳጠፋ የሚገስጽ መንፈስ አለ። አጥፍታል ይላል። ህሊና አለ፣ መንፈስ ቅዱስ አለ፣ ይወቅሳል። በዛን ጊዜ አይ ይሄ ከኔ አፍ መውጣት አልነበረበትም ብዬ ሳምን ይቅርታ ጠይቃለሁ። ይቅርታ መጠየቅ የመሪነት አንዱ አካል ነው ብዬ ስለማምን መሪዎች ይቅርታ ካልጠየቁ መሪ አይደሉም። አንዳንድ ሰዎች መሪ ስለሆንኩ ይቅርታ መጠየቅ የለብኝም ብሎ ያስባሉ። ይሄ አለማደግን ያሳያል። ትክክለኛ ያደገ መሪ ይቅርታ የሚጠይቅ መሪ ነው። በአንድ ወቅት ከኢትዮጵያ ወንጌል አማኞች ካውንስል ጋር ተጋጭተን ነበረ እና በዛም ወቅት ስሜት የተነክቶ ስለነበረ ትንሽ አንዳንድ ቃላቶችን መግለጫ ሲሰጥ ተናግሬ ነበረ። ቃላቶቹን በተመረጡና በተሻለ ቃላት መልእክትን ማስተላለፍ ሲችል ኢሞሽናል ሆኜ አንዳንድ ሰውን ማያንጽ ቃላት እና ማይሆኑ ቃላቶችን ተጠቅሜ ነበረ። ያ ቃላት ሰዎችን አሳዝኖ ነበር። ሚዲያ ላይ ወጥቼ ይቅርታ እነዚህ ቃላቶችን መጠቀም አልነበረብኝም ብዬ ይቅርታ ጠይቄያለሁ። ያ ይቅርታ ለእኔ ምን ያህል ክብር እንደጨመረልኝ ልነግርህ አልችልም። መሪዎች ይቅርታ መጠየቅ አለባቸው ሲያጠፉ። እያንዳንዱ ሰው በሚሰጠው አስተያየት መሪዎች እየወጡ ይቅርታ መጠየቅ አለባቸው ብሎ የሚያምን ሰው አለ። ይሄ ደግሞ ልክ አይደለም። ስናጠፋ ነው ይቅርታ መጠየቅ ያለብን እንጂ አስተያየት ሲበዛ አይደለም። አሁን የምጠይቀው ይቅርታ አሁን አልመጣልኝም፣ የሚጠይቀው ነገር የለኝም። ወደፊት ግን ካጠፋው ይቅርታ ጠይቃለሁ በሚገርም ሁኔታ። እስካሁን ያልተመለሰልህ ጸሎት አለ? አዎ ያልተመለሱ ጥያቄዎች አሉ፣ ግን ከነሱ ተምሬያለሁ። ለትምህርት ነው የሆኑት። በዝምታ ውስጥ ግን እግዚአብሔር ስራውን እንደሚሰራ ነው የተረዳሁት። እግዚአብሔር ዝም አለ ማለት ተወ ማለት አይደለም፣ ወይም ከለከለ ማለት አይደለም።
የማስተማሪያ ጊዜ እንደሆነ በኋላ ተረዳው። አንዳንዴ ሲዘገዩም ደግሞ ለሆነ ምክንያት ነው፣ ለተሻለ ዓላማ ነው። እስቲ አንዳንድ አጫጭር ጥያቄዎች ልጠይቅ። ምን አይነት ምግብ ትወዳለህ? ጥሬ ስጋ ደቡብ ይታወቃል። ጓደኛዬ ነው። ከሚጠጣስ? ኮካ። የኮካ ወዳጅ ነው በጣም። ጥሬ ስጋ በኮካ አሪፍ ነው። ይሄዳሉ። ጥሬ ስጋ በኮካ ይሄዳሉ። አንዳንዴ ጥሬ ስጋ በእርጎም በላለሁ። እውነት ነው። በኢትዮጵያ ብቸኛ ሰው ነኝ። እውነት ነው። እርጎ በጣም ወዳለሁ። በስመ አብ። ጥሬ ስጋ በእርጎ የሚበላ ብቸኛ ኢትዮጵያዊ ነኝ። ሌላ ሰው እንደማያደርግ አውቃለሁ። እኔም አሁን እሞክረዋለሁ። ዛሬ እርጎ ስለምወድ እሞክረዋለሁ። አትኪሎም መጀመሪያ ጥሬ ስጋውንም ታስቀድመው እርጎውን? ጥሬ ስጋ በልቼ ነው እርጎ የምጠጣው። እውነት ነው። ሰምቼ አላውቅም። ይሄን ሰዎች ፈገግ እንድሉ ነው። ኦኬ። ምን አይነት አለባበስ ትወዳለህ? ሙሉ ሱት። አለባበስ እንደዚህ ነው። ምናልባት ነቢይ ከሆንክ በኋላ እንዳይሆን። ተማሪ በነበርኩ ሰዓት የትምህርት ቤት ዩኒፎርም ነው የምለብሰው። ግን ተማሪ በነበርኩም ሰዓት ቀለል ያሉ ሱቶችን እለብሳለሁ። ሱት ነው ለብሰው። እኔ ትንሽ ነኝ ግን ትልቅ ነው የአባት የሚመስል ከሰው ወስጄ እለብሳለሁ። አለ ፎቶቹ አሉ። እስኪ ፈልጋለሁ። እንትንስ ቲሸርትና ጂንስ አትለብሱ? አልፎ በአመት 2-3 ጊዜ ሊሆን ይችላል። እውነት ነው። ከዚህ ሰላም ውጭ ይሄን ነው የምትለብሰው? በቃ ስተኛ ብቻ ነው ማወልቀው። አንዳንድ ጊዜ ባለቤቴ በቃ እስኪ ቀለል ብለህ ሸምዛ አድርገህ ምናምን ለእሷ አምሮ ብዬ ለብስና ሲወጣ የሆነ ነገር የቀነሰ ይመስለኛል። ከዛ አይሆንም ይሄ ከኔ ጋር አይሄድም ብዬ ወደኋላ ተመልሼ ሙሉ ሱትን ለብሼ ከረባትን ቃርጌ እወጣለሁ። እና አይ ቲንክ አስተማሪዎች፣ መጋቢዎች አለባበሳቸው እንደዚህ ቢሆን ጥሩ ነው ብዬ አስባለሁ። ፕሮቶኮል ሲሆን ያው ስፖርት ቤት ሲገባ የስፖርት ልብስ ለብሳለሁኝ በዚህ ስለማይቻል። ከዛ ውጪ ግን ኦፊስ ታይም መደበኛ አገልግሎት ላይ እንደዚህ ነው የምለብሰውና እንደዚህ አይነት አለባበስ ይመቸኛል። በቀን ውስጥ ሳታደርግ የማትውለው ነገር ምንድን ነው? መጽሐፍ ቅዱስ ሳላነብ መዋል አልችልም። ድሮ ስፖርት ሳልሰራ መዋል አልችልም ነበር። አሁን ግን ኃላፊነት በዝቶ ድካምም አለ። አንዳንድ ጊዜ ስፖርት ጃምፕ አረጋለሁ። አሁን ስፖርት ቀን ጃምፕ አረጋለሁ። ግን መጽሐፍ ቅዱስ ሳላነብ ሳላጠና እና መጽሐፎችን ሳላነብ መዋል አትችልም። እቁብ አለ? የለኝም። እድርስ? የቤተክርስቲያን ምዕመናን በደስታም ጊዜ በሀዘን ጊዜም አንዱ ለአንዱ ለመድረስ የሚያደርጉት ህብረት አለ። ሚዜ የሆነ ታውቃለህ? አልሆንኩም። ሚዜ አልሆንክም? ሙሽራ ብቻ ነበር? ሙሽራ ብቻ። በህይወት ምንድን ነው የሚያስደስትህ? እውነትን መናገር። እውነትን ተናግረ ስትውል አእምሮ ሰላም ያገኛል። ውሸት ስትናገር ግን ራስን እየጠየቅ ከራስ ጋር እየተጣላ ትውላል። እና የመጀመሪያው የሚያስደስተኝ እውነትን መናገር። ሌላው እንደነገርኩ መጽሐፍ ቅዱስ ሳነብ መጽሐፎችን ሳነብ ነው ትልቅ ደስታ የሚሰማኝ። የምጠላው ነገር ምንድን ነው? ውሸት። ስለዚህ የነቢይ እዩ ጩፋ የህይወት መርህ ምንድን ነው? የኔ የህይወት መሪ ክርስቶስን መምሰል። የመጨረሻው የህይወት መሪ ክርስቶስን መምሰል፣ የሱን እግር መከተል፣ የሱን ምሳሌ መከተል። መጽሐፍ ቅዱስ ላይ ክርስቶስ ምን ይመስላል የሚለውን ከመጽሐፍ ቅዱስ ላይ ያነበብኩትን እሱን መኖር ነው የኔ የህይወት መሪ። ከእግዚአብሔር ጋር ያለ ግንኙነት እንዴት ትገልጸዋለህ? እንደ አባትና ልጅ በጣም ቅርበት አለን። በመሀላችን ሌላ ማንም የለም። ቀጥታ ጠይቀዋለሁ፣ ይመልስልኛል፣ ያዘኛል። እሱም እኔም እታዘዝለታለሁ። እንደ ማንኛውም ሰው ደክማለሁ። ድካሜን በብርታት እየቀየረ ጸጋውን እያበዛልኝ በሰዎችም ፊት ሞገስ እየሰጠ እያቆመኝ ነው። ምናልባት ካፌ ውስጥ ገብተህ ማኪያቶ ጠጥተህ ታውቃለህ? ገብቼ አላውቅም። ገብተህ አታውቅም? ከተማ ላይ አልገኝም። ማልገኝበት የራሴ የሆነ ምክንያት አለኝ። የመጀመሪያው የጊዜ ችግር አለብኝ። በጣም የኔ ጊዜ የተያዘ ነው። ቤተሰብ አለ፣ መደበኛ አገልግሎት አለ፣ ከሀገር ውጭ መውጣበት ፕሮግራም አለ፣ አስተዳደራዊ ስራ፣ መንፈሳዊ ስራ፣ መጽሐፍ ማንበብ፣ ትምህርት ማዘጋጀት። ጊዜ የለህም። በጣም ጊዜ አለ። ከጓደኞች ጋር ምናምን መገናኘት አትችልም? የለም። በአጠቃላይ ከአንተ ህይወት ተሞክሮ ለወጣቶች ምን ምክር ትሰጣለህ? ወጣቶች በዓላማቸው መትጋት አለባቸው ብዬ አስባለሁ። መጀመሪያ ዓላማ ማስቀመጥ፣ ያንን ዓላማ ለማሳካት አስፈላጊ የሆኑ እርምጃዎችን ሁሉ
ለመውሰድ መዘጋጀት አለባቸው። አንዳንድ እርምጃዎች በጣም ይከብዳሉ፣ ያስፈራሉ እና አንዳንድ ወጣቶች መራመድ አይፈልጉም፣ ግን መውረስ ይፈልጋሉ። ይሄ ደግሞ አብሮ አይሄድም። ጎል ካስቀመጥክ መሀል ላይ ያሉ አስቸጋሪ ሁኔታዎችን ለመጋፈጥ መዘጋጀት አለብህ። ሳይፈሩ ላስቀመጡት ጎል መስዋዕትነትን መክፈል አለባቸው፣ መትጋት አለባቸው። እንደገና ደግሞ ራሳቸውን በክርስቶስ ውስጥ መፈለግ አለባቸው። ምድራዊ ነገር ተሳክቶላቸው ሰማያዊ ነገር ካላገኙ ወጣት ሊሆን አይችልም እና ምድር ላይ ያለውን ስኬት ብቻ ሳይሆን የሰማዩንም ማግኘት ስላለባቸው ትልቁ ምክሬ ወጣቶች ራሳቸውን በክርስቶስ ውስጥ መፈለግ አለባቸው። በጣም አሪፍ ቆይታ ነበረን። በእውነት ስላገኙ ደስ ብሎኛል። ጥሬና አክብረህ ለቃለ መጠይቅ ስለተባበርከኝ በጣም ከልብ አመሰግናለሁ። ጥያቄዎችን ጨርሻለሁ። ምናልባት የምታስተላልፉ መልእክት ካለ የመጨረሻ ጥያቄ ነው። መጀመሪያ ማመሰግነው እግዚአብሔርን ነው። ያገኘነው ጊዜ ያገኘነው አጋጣሚ ሁሉ ከሱ ስለሆነ ምስጋናና ክብር ለእግዚአብሔር ይሁን። በመቀጠል ማመሰግነው አንተን ነው። ሰዎች አንዳንድ ትምህርቶችን ሊያገኙ ይችላሉ ብለህ ስላሰብክ አጥሮቹን ሰብረህ ስለመጣ እና እኔም ደስ ብሎኛል። ከመጠየቅ እኔ መስራት ስለምወድ ብዙ አልጠየቅም ነበር፣ ግን አንተ ስትጠይቅ ወዲያው እሺ ያልኩት ሰዎችን የሚያስተምር ነገር ከተገኘ ዋይኖት ብዬ ነው እና ስለመጣ ደስ ብሎኛል። አመሰግናለሁ። አግኔም አክብሮታለሁ በጣም ታንክ ዩ ቨሪ ማች። እሺ በጣም አመሰግናለሁ። ያው እንግዲህ ለዶክትሬቱ ምርቃት ደግሞ እንገናኛለን። ግድ ነው፣ በቅርቡ ይደረጋል። የክብር እንግዳ ትሆናለህ። እመጣለሁ፣ እገኛለሁ። አመሰግናለሁ። በጣም አመሰግናለሁ። ታንክ ዩ ቨሪ ማች። ታንክ ዩ